ለሰማዕታቱ ለቅዱስ ቂርቆስና ቅድስት ኢየሉጣ ወርሃዊ መታሰቢያ በዓልና ለቅዱስ ኤፍሬም ሶርያዊ ዓመታዊ በዓል እንዲሁም በዕለቱ ታስበው ለሚውሉ ለቅዱሳን አባቶቻችን ዓመታዊና ወርሃዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል የሰማዕታቱ የቅዱስ ቂርቆስና የቅድስት ኢየሉጣ ገድል የዕለቱን ስንክሳር እንዲሁም በቅዳሴ ጊዜ የሚሰበከውን ምስባክና ቅዱስ ወንጌል ረድኤተ እግዚአብሔርን አጋዥ በማድረግ እንደየቅደም ተከተሉ አሰማለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅር በሚል መዓቱ የራቀ ምሕረቱ በበዛ በደልንና ኃጢአትም ይቅር በሚል በአካል ሶስት በመለኮት ግን አንድ አምላክ በሆነ እግዚአብሔር አብ ስም እናምናለን። በሰውና በመላእክት በፍጥረቱም ሁሉ አንደበት በምድርም በሰማይም በባህርም በቀላይም ለእርሱ ምስጋና ይገባል ለዘላለሙ አሜን። ይቅር ባይ በሆነ መዓቱ በራቀ እውነተኛም በሚሆን ሰማይን እንደ ብራና በዘረጋ መሬትንም በጥልቅ ባህር ላይ በፈጠረና አንድ አምላክ በሆነ በእግዚአብሔር ወልድ ስምም እናምናለን። ውሃዎችን ግልጽ በሆነ አሰራርና ረቂቅ በሆነ ባህሪው እንደ እንስራ ያጸና እርሱ ነው። የቅርቡም የርቁም የታናሹም የታላቁም ፈጣሪ እርሱ የተመሰገነ ነው። ስሙም ከምዕራብ እስከ ምስራቅ ድረስ የተመሰገነ ይሁን። ለእርሱም በሽማግሌዎችም በሕፃናትም አንደበት ምስጋና ይገባዋል ለዘላለሙ አሜን። ከአብና ከወልድ ሰማይ ላይ በመለኮት በገናነትም አንድ በሚሆን ከሰማይ ሰማያት ከፍ በሚል በእግዚአብሔር መንፈስ ቅዱስ ስም እናምናለን። በህሊና ተመርምሮ ከማይደረስበት በአይነ ህሊናም ከማይታይ ከጥልቆቹ ሁሉ ይልቅ እርሱ ጥልቅ ነው። በሶስቱነቱ የማያምን ኃጢአተኛ በደለኛ ሰውም የስቃይ ቦታ ወደ ሆነው ወደ ጥልቁ ገሃነም ይወረድ። ለእርሱም በታላቁም በታናሹም አንደበት ገናንነት ውዳሴና ምስጋና ይገባል ለዘላለሙ አሜን። እውነተኛ የሆነ የእግዚአብሔር ልጁ የድንግል ማርያም ልጅ የምእመናን መመኪያ ጌታ ኢየሱስ ክርስቶስ ሆይ ይርዳኝ። አቤቱ ሆይ የሰው አንደበት ሊፈጽመው የማይቻለውን ከዚህ አስደሳች ሕፃን ገድል ትንሽ እናገር ዘንድ የጥበብን ከንፈሮችና የአንደበትን ጣፋጭነት አድለኝ። በጆሮ ለሚሰማው ድንቅ ነው፣ ከተራ ነገር ይለያል፣ ከምግብም ይልቅ ለጉሮሮ ይጣፍጣል። ለዓለም ሁሉ የምታበራ እኛን ለማዳን በዚህ ዓለም የተገለጥክ በዚህ ዓለም ለምንኖር የተሰወረውን ምስጢር ትገልጥ ዘንድ የመጣ ከብርሃን የተገኘ ብርሃን ሆይ ብፁዕና ቅዱስ የሚሆን የሰማዕትህን የሕፃኑ ቂርቆስን ተጋድሎ ድንቅ ነገር ይከተል ዘንድ የልቦናዬን በርና የሚጋረደውን የሕመም መጋረጃ ግለጥ። ገድሉን ለመናገር እስከምበቃ ድረስ ብርሃን በሆነው የምስጋና መንገድህ ያለመጠራጠር ወደ አንተ ለምናለሁ። ዲዳዎቹ ስለ አንተ እንዲሰብኩ ያደረካቸው ሆይ ደስተኛ የሆነ የብፁዕ ሕፃን ቂርቆስን ተጋድሎ የሚሰሙ ምእመናን በመስማት ይማሩ ዘንድ አእምሮዬ ለጠፋብኝ ለእኔ በህሊና የረቂቅ መንፈስህን አናግር። አሜን። አቤቱ ዛሬም ምስክር የሕፃኑ ቂርቆስን ለሚፈልግ ሰው እኔም ረዳዋለሁ፣ ረዳትም መንገድ መሪም ሆነዋለሁ በል። ሁሉን የፈጠረህ ለዓለም ሁሉ መሰረት የምትሆን ሆይ ለእኛ ሕይወት የሆነን ዘንድ ሁሉንም የፈጠርክ በሚስጢራትህም የእግዚአብሔር ልጆች እንሆን ዘንድ አዲስ ሰዎችን አደረግከን። አቤቱ ሆይ በአገልጋዮች ክፉ ቃልን እንዳይናገር የአመፀኛውን አንደበት ሁሉን በሚያሸንፍ በታላቁ ኃይልህ ዝጋ። ህሊናውንም ወደ ዕውቀት ሀገር መልስ። በልቡም ይህን ኃላፊውን ዓለም እንደናቁት ሰማያዊውን ሰርግም እንደመረጡ እንደ ቅዱሳን ከጥላቻና ከክፉ መንገድ ይርቅ ዘንድ እስከ መጨረሻው ሕቅታ ድረስ የማይለይ ሰላምንና ፍቅርን ሙላ። ልብን ከፈጣሪዋ መንገድ ትእዛዝ ከምታስወጣት ከዓለም ፍላጎት አንደበቱን የሚከለክል ብፁዕ ነው። የብርሃን ሰራዊት ከሚመገቡት ከእግዚአብሔር ማዕድ ይመገባልና። በአዲሱ ዓለም ከእርሱ ለሚመገቡ ፍጥረታት ሁሉ ሕይወትን ከሚሰጠው ከሰማይም ከወረደው ከዚህ ህብስት ምግቡ የሆነለት ብፁዕ ነው። ከጣዕሙ የተነሳ ከአብ ባሕርይ የመነጨውን የሕይወት መጠጥ የሚጠጣ ብፁዕ ነው። የክርስቶስ ፍቅር በአመፀኞች ያደረበት የተዋህደው ሰው ብፁዕ ነው። የተናቁ የፍላጎት ቆሻሻዎችን አይሸከምምና። ለዚህ ዓለም ወዳጆች ዓለማውያን አይደለ ለመላእክት ወዳጅ የሆነ ሰው ብፁዕ ነው። የሁሉንም ጌታ ደም ግባቱ በማየት ህሊናው የተማረከበት ሰው ብፁዕ ነው። በዚህ ዓለም ደስታ የሚማረክ ግን አይደለም። በዚህ ዓለም ሐሳብ በመጨነቅ አይደለ ልቡናው እግዚአብሔርን በማሰብ የታሰረ ሰው ብፁዕ ነው። እግዚአብሔርን ያገኘው ዕውቀቱም የሆነለት ሰው ብፁዕ ነው። ህሊናው ኃላፊ ወደሆነችው ዓለም አይወርድምና። በጸሎት ባሕር የሚዋኝ ብፁዕ ነው። እርሱ ወርቅን ለራሱ ይመርጣልና ፈጽመው የሚያንጸባርቁና የሚያምሩ የሆኑ ዘንድም በክብር ባሕር ያጥባቸዋልና። በመንፈስ ቅዱስ ክንፍ እየበረረ ወደ ብርሃን ባሕር የሚሄድ ብፁዕ ነው። የእናቱን ሀገር የናቀ ለዓለሙ ሁሉ መገኛ በሆነው በክርስቶስ እቅፍ ሆኖ ይጠመቅ ዘንድ የተገባው ብፁዕ ነው። የግዮንን ውሃ የናቀ በየሰዓቱም ነፍሱን ከሕይወት ውሃ የሚያረካት ሰው ብፁዕ ነው። ከብፁዓን ወንዝ የሚጠጡ ሰዎች አይሞቱምና። ይህ የዓለም ብርሃን የሆነው ኢየሱስ ክርስቶስ ነውና። ሕፃን ቂርቆስ ሆይ ብፁዕ መባል ላንተ ይገባል። የአንተ ዓለም ፈጣሪህ ነውና ሀብትህ በመንፈስ መኖር ነው። ምግብህም ደምግባቱን መመልከት ነው።
መጠጥህም በሰውነት ውስጥ ያለው መንፈሳዊ ተግባር ነው። ለዘላለሙ ደስተኛ የሆንክ ሕፃን ቂርቆስ ሆይ ለአንተ ብፁዕ መባል ይገባሃል። ፀሐይም አይጠልቅምና የዓይኖችህም ብሌኖች የሌሊቱን ጨለማ አይመለከቱም። የክርስቶስ ምስክሩ ቂርቆስ ሆይ ብፁዕ መባል ለአንተ ይገባል። ደም ግባትህ አይጠወልግምና በመድኃኒታችን በክርስቶስ ብርሃንም ያበራልና። ቅዱስ ቂርቆስ ሆይ ብፁዕ ነህ፣ ደስታ በእግዚአብሔር ነውና እስከ ዘላለሙ ድረስ ከአንተ አይወገድም አይለይምና። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ በዚህ ዓለም ሳለ ከእሷ ተለይተሃልና ነፍስህም ከመንፈሳውያን ጋር በደስታ ትዞራለች። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ የሚጠፋውን ምግብ ንቀህ ከእርሱ ጋር ስትናገር በጌታ በእግዚአብሔር ጣዕም ልቡና ተመስጣለችና። ቅዱስ ቂርቆስ ሆይ ብፁዕ ነህ፣ ብፁዕ መባልም ለአንተ ይገባል። ያለ ድካምም በጽሙና ሁሉንም ነገር ያደርግልሃልና። ቅዱስ ቂርቆስ ሆይ ብፁዕ መባል ላንተ ይገባል። በሰውነትህ የሕይወትን መዝገብ ገዝተሃልና ይህም በወዳጆቹ የሚገለጥ ክርስቶስ ነው። ሁሉም የእርሱ ሀብት ነውና እግዚአብሔርን ፈቃድ ታደርጋለህ እንጂ በጎስቋሎች ምክር ያልሄድክ፣ በኃጢአተኞችም መንገድ ያልቆምክ፣ በሚዘባበቱ ሰዎች ወንበርም ያልተቀመጥክና በቀንም በሌሊትም ሕጉን የምትፈጽም ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ። በእውነትም ጥበብ የዲዳዎችን አንደበት ከፈተች፣ የሕፃናት አንደበትም በትክክል እንዲናገር አደረገች በማለት የተናገረው የጥበበኛው ቃል በአንተ ተፈጸመ። የአባትህንና የእናትህን ስም መጥራት ሳትችል በተጋድሎ ኃይልህንና ጽናትን አግኝተሃልና ብፁዕ ነህ። ነቢዩ ኢሳይያስ ሕፃን የአባቱንና የእናቱን ስም መጥራት ሳይችል የደማስቆን ኃይል ይወስዳል፣ የሰማርያን ምርኮ በፋርስ ንጉሥ ዘንድ ይካፈላል በማለት እንደተናገረ እነሆ ብዙ ምርኮን ወስደ ይኸውም በፋርስ ንጉሥ ከተባለው ከአሕዛብ ነገሥታት አለቃ ከዲያብሎስ የምእመናን ነፍስ ነው። ተወደደ ምስጋናን የሚያመሰግን ዳዊት እግዚአብሔር ሕፃናትን ይጠብቃል በማለት እንደተናገረው ከእናትህ ማኅፀን እግዚአብሔር የጠበቀህ ሕፃን ቂርቆስ ሆይ ብፁዕ ነህ። በእውነትም ከሰይጣን ወጥመድ ጠብቀህ አንተ ሕፃን ስትሆን በኃይልህ ጎልማሳ ሆነሃልና። የተጋደልክ ቅዱስ ቂርቆስ ሆይ ብፁዕ ነህ። ወደ ኋላህ አልተመለስክምና እርሻህን ትልምም አላጣመምህምና። በሰይጣን ጦር ብትወጋስ እንኳ ሩጫህን የሚጠብቅ መልአክ አለና ይህም ቁስሎችን የሚፈውስ ነው። የሚያድን ዘይትንም ይቀባሃል፣ አካላትህንም ከፍጹም ድካም ያሳርፋቸዋል። ከመከራው ጽናት የተነሳ አፍአዊ ወይም ውጫዊ የሆነ ብርሃንን ቢጨልምም የሀገሪቱ ብርሃን አንተ ነህ፣ ፀሐይዋም አንተ ነህ። ከሰማያዊ ሙሽራ ከእግዚአብሔር ልጅ ፍቅር የተነሳ ሰውነትህ በደም ቢነከርም ለዓለም ሁሉ በሚያመራ በደም ግባቱ ምስጋና ያንጸባርቃል። ስንቱን ታምራትህን እናገራለሁ፣ ለመናገር ድንቅ ነውና። ደስተኛ የምትሆን ሕፃኑ ቂርቆስ ሆይ የተሸከመችህ ማኅፀን ብፅዕት ናት፣ ያሳደጉ ጡቶችም ብፁዓት ናቸው። የተባረከ ፍሬ የተገኘባት ይህች ዕለት ምንኛ የተቀደሰች ናት። ይህም ብፁዕ ቂርቆስ ነው። የንጉሥ አዳራሽ መሠረት የጣለባት ይህች ዕለት ምንኛ የተቀደሰች ናት። ይኸውም የመንፈስ ቅዱስ ማደሪያ ቂርቆስ ነው። አሁንም ይህን የተባረከ ሕፃን የወለደችልን ብፅዕት ኢየሉጣን ብፅዕት ነሽ እንበላት። ብፅዕት ኢየሉጣ ሆይ ለመባረክ ንጹሕ የመንፈስ ቅዱስ ማደሪያ ሆንሽ። ቅድስት ኢየሉጣ ሆይ የጸሎት ሰረገላ የምስጋናም አዳራሽ ነሽ። ቅድስት ኢየሉጣ ሆይ ለመጻሕፍት ቃል መዝገብ ለሃይማኖት ሽቱ ሙዳይ ነሽ። ገናንነትሽን የተሰጠሽን ጸጋና ክብርም አደንቃለሁ። አንቺ በንጽሕናና በቅድስና ያጌጥሽ ነሽ፣ በሁሉም ነገር ፍጽምት ሆንሽ። ቅድስት ኢየሉጣ ሆይ ገናንነትሽን መናገር የሚቻለው ምን አንደበት ነው? የልጅሽን ተጋድሎ መስማት የሚቻለው ጆሮስ እንደምን ያለ ነው? ለሚሰማው ሰውም የሚያስደስት ነው። ለጆሮ እንደ መሰንቆ ነው፣ ለዓይንም እንደ ሙሽራ ጌጥ ነው። ለአፍ ይጣፍጣል፣ ለአፍንጫም እንደ ሽቱ ነው፣ ለጉሮሮም እንደ ወይን ጠጅ ነው። እንዲሁም በሁለት ወገን የሚያስደስት የሕፃኑ የቂርቆስን ገድል መስማት ፈጽሞ ያማረ ነው። ከጣዕሙ ብዛት የተነሳ ፈጽሞ አጥንትን ያለመልማል። የቅዱሳን የሰማዕታትን ዜና መስማት የሚሰማውን ሰው ልቡና ፈጽሞ ደስ ያሰኛልና። ይልቁንም ብፁዕ የሚሆን የቅዱስ ቂርቆስን ዜና መስማት ፈጽሞ ያስደስታል። እግዚአብሔር በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳንና በሰማዕታት ልመና ትጉዎች በሆኑ በማይተኙ መላእክትና በመላእክት አለቆች ሁሉ ጸሎት በረከትን ያድለን። በቅዱስ ቂርቆስ ልመና በእናቱ በቅድስት ኢየሉጣ አማላጅነት የጥምቀት ልጆች ሁላችንም ይጠብቀን ለዘላለሙ አሜን። የተወደዳችሁ እግዚአብሔር ቤተሰቦች ከዚህ በማስከተል ደግሞ የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚህች ቀን የሶርያ ሰው ቅዱስ አባት ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜም የእግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደሆነ ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤ ሄደ።
ከሃዲው አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚህች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያው ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማዩ ደርሶ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰ ጊዜም ወደ ቤተክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶችም እኒህ ናቸው። ነጭ ርግብ መታ በራሱ ላይ ያረፈች። ሁለተኛም በልብሱ ላይ የሚያርፉት ሐዋሲያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምእመናን ላይ ያድር ነበረ። ከዚህ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመሩ። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ድቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታርፍ ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣችው። አባቴ ሆይ በዚህ ክርታስ ውስጥ ያሉት ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽ ይሆንልሽ አላት። እሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያቺም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሙቶ ወደ ቤተክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪም ይችን ክርታስ በላዩ ጣይ፣ ይደመሰስልሻል አላት። ያቺም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውኑም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14000 ድርሳናትንና ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነም ገድሉንም በፈጸመ ጊዜ ወደ ወደደ ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለኤፍሬም ከመርግብ ተመስሎ መንፈስ ቅዱስ ዘርየ ለርእሰ ባስልዮስ ዘይጼልሎ ወሂዘ ድርሳናት ብዙሃ ሶበለ ልቡ ሃየሎ አዝምኔ መዋግደ ጸጋ ከኩሎ ለእግዚአብሔር አምላክ እንዘ ይብል ሰአሎ። ዳግመኛም በዚህች ቀን ከ45 ሰማዕታት ጋር የአባ ሐርዮንና ተአምራትን የሚያደርግ የመስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምእለ ተጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ኩፈ ምላቡ እቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና የተጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተወደዳችሁ እግዚአብሔር ቤተሰቦች፣ የሕፃኑ ቅዱስ ቂርቆስ ወዳጆች፣ ከዚህ በመቀጠል ደግሞ በቅዳሴው ሰዓት የሚሰበከው ምስባክና ቅዱስ ወንጌል እናደምጣለን። መኑ ይትእየሮ ለእግዚአብሔር በደመናት ወመኑ ይመስሎ ለእግዚአብሔር እምደቂቀ አማልክት እግዚአብሔር ስቡህ በምክረ ቅዱሳን።
መኑ ይጤየሮ ለእግዚአብሔር በደመናት ወመኑ ይመስሎ ለእግዚአብሔር እምደቂቀ አማልክት እግዚአብሔር ስቡሕ እግዚአብሔር ስቡሕ በምክረ ቅዱሳን ባርክ ነገረ ዘእሙንጌለ ማቴዎስ ወረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 እስከ 21። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። በገሊላ ባሕር አጠገብ ሲመላለስም ሁለት ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባሕር ሲጥሉ አየ። አሳ አጥማጆች ነበሩና እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አድርጋቸዋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን እግዚአብሔር ከሕፃኑ ቅዱስ ቂርቆስ ከእናቱ ኢየሉጣ እንዲሁም ከአባታችን ከቅዱስ ኤፍሬም ሶርያዊ ከሌሎችም ቅዱሳን ረድኤት በረከታቸውን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።